ሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 10 በዚህች ዕለት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበት የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ 2 ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበር። ልጇም ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳት መካናትን አብያተ ክርስቲያናትን ልታንጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእሷም ጋር ብዙ ሰራዊት ነበር። ደርሳም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስከደረሰችበት ጊዜ ከ200 ዓመት በላይ ጥራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድን በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሙቱ ላይ አኖሩ፣ አሁንም አልተነሳም። ከዚህ በኋላ 3ኛውን መስቀል አምጥተው በሙቱ ላይ ያደረጉት፣ ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስን መስቀል እንደሆነ አውቃ ሰገደችለት። የክርስቲያንን ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህ በኋላ ስርዓታቸውና የሕንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትና የከበሩ ቦታዎች አነጸች። ሁለተኛው በሮሙ ንጉሥ በሕርቃል ዘመን የሆነውን ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃንን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀሉን ክብር ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎችም ኢየሩሳሌም እንዳጠፏት ብዙዎች ሰዎችንም እንደማረኩ የከበረ የክርስቶስንም መስቀል እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናትና መስቀሉን የወሰደ መኮንን ከቦታቸው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር
አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስከብርና ሁለቱን ዲያቆናት ሲገላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሡ ምርቃልም ሂዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴና መራችው። ከእርሱም ጋር ከብዙ ሰራዊትም ሆኖ ኤጲስቆጶሳትና ካህናት ነበሩ። ወደ ቦታውም እስክታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት፣ ከአዘቅትም አወጡት። ንጉሡና ሰራዊቱም ሰገዱለት። በልብሰ መንግስቱም አጎናጽፈው ታላቅ ክብርንም አክብረው እጅግን ደስ አለው። ከሰራዊቱ ጋር መጣ። የዚያም መስቀል ሁለተኛ የተገለጠበትና የተገኘበት በዚህ ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የከበረ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ሰላም እብል ጻድን ወልምሉመ እንተ ተሰቅየ ወረወየ እምገቦ መለኮት ደመ በዛቲ ዕለትን በለይ እዱ ጌሰመ መስቀል ተረክበ እምዘተ ሀባ ወገብረ መድምመ በኢየሩሳሌም ቅድመ ወበፋርስ ዳግመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ አሚሩ ለመጋቢት በዛቲ ዕለት ስማ ኮነ ቅዱስ የወቄጥኖስ በሞይለ መክስምያኖስ ንጉሥ። ወበዛቲ ዕለት ስማ ኮነ ባስልዮስ ኤጲስቆጶስ መስተጋድል። ወበዛቲ ዕለት ካባ ይረፋ በአሌፍ ዘም ተሳቱ ቅዱሳን ዛቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታምሩ ለአቡነ ሳሙኤል ጸሎቱ በረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ጸሎትና በረከቱ ከሁላችን ከክርስቲያን ወገኖች ከገዳማችን ከደብረ ወገግ ጋር ለዘላለሙ ጸንቶ ይኑርና አባታችን አቡነ ሳሙኤል ያደረገው ታምሪ ነው። በመድኃኒታችን በኢየሱስ ክርስቶስ ልደት ቀንና በአባታችን ሳሙኤል ዕረፍት ቀን በመታሰቢያው ቀን ገድሉን በመስማት ለነፍሳቸው ድኅነትን ያገኙ ዘንድ ብዙ ሰዎች የአባታችን ሳሙኤልን መካነ አጽም ወዳለበት ቦታ ከሩቅም ከቅርብም ተሰበሰቡ። ከዚህም በኋላ በማግስቱ የጸሎቱ ኃይል እየረዳቸው የአባታችን የሳሙኤልን ቤተ ክርስቲያን መሰረቱ። በሰባተኛውም ወር በታላቅ ደስታ የቤተ ክርስቲያንም ስራ ጨረሱ። ይኸውም በአባታችን ሳሙኤል ፍልሰተ ዕለት ግንቦት 27 ቀን ነው። ታቦቱንም በታላቅ ክብርና በታላቅ ደስታ አስገቡ። በውስጧም ከአባታችን ሳሙኤል መቃብር አፈሩን በመቀባት ብዙ ሕመምተኞችን ተፈወሱ። ለእኛም ለክርስቲያን ወገኖች በከንቱ እንዳንጠፋ የጸሎቱ በረከት ያገኘን የረድኤቱም ተስፋ ይመግበን ዛሬም ዘወትርን ለዘላለሙ አሜን። የታላቁ ጻድቅ የአቡነ ሳሙኤል ዘደብረ ወገግ ጸሎቱ በረከቱ ይደርብን። ሰላም ቀን ያውለን። አቡነ ዘበሰማያት ከመበምድር ሲሳይነ ዘለለለትና ረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ ነብቶ ከብዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ ምላውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኮ ባረኩ ጉባኤ ዛቲ መካን እስከ አረጋዊ ይልቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛንወ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰውሬ ማርነ ኢየሱስ ክርስቶስ ከቅዱሳን በረከት ረድኤት ይክፈለን። ሰላም ቀን ያውለን። ቀሪውን ሰዓት ይባርክልን። አቡነ ዘበሰማያት ኩኑ ፍቱሐነ ወንጹሐነ ይሬስየነ ይሬስየክሙ ድሉዋነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ለዛ ለፈስሬቶ ለዘይመጽእ በእንተ እግዝእትነ ማርያም ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት